በጣም በጥቃቅን ነገር አትጥገቡ። በቃኝ አይ በቃ አትበሉ። ኖ አይ ልክ አይደለም። ትንሽ ነገር ስቀምስ ዓለምን የጨረስኩ ከመሰለኝ ምንም አልቀመስኩ። እግዚአብሔርን ጠጋ ብሎ ያየ ሰው እኮ በጣም ነው የሚጠጋው። ምንም ያላየ ነው ምን አለና የሚለው። አይ እግዚአብሔር ከጨከነብህ ይፈልጋል ማለት ነው። እግዚአብሔር ለኤርሚያስ ቁጭ ብሎ ሸክላ ሰሪውን እያየው ድምፅ ተነሰጠ። አቤት እግዚአብሔር ሸክላው በሸክላ ሰሪው እጅ እንዳለ ሕዝቤ በእኔ እጅ ውስጥ አለ ነው ያለው። ሸክላው ፈቃድ የለውም። ሸክላው ሸክላ ሰሪው ለምን እንዲህ አረከኝ ብሎ አይጠይቀው። ታዲያ እኔ በእናንተ ላይ እንዲህ መስራት አይቻለኝም እንዴ? ቢሬዲ ተዘጋጁ ለመፍረስ ለመሰራት፣ የኛ የሆነውን ነገር ለመጣል፣ የእግዚአብሔር የሆነውን ነገር ለመያዝ፣ በመንፈሱ ለመሞላት። አስረዳኝ ብዬ መጠየቅ አለብኝ። ጠይቋለሁ። ለምን አረክ አይባልም። እግዚአብሔር ፈጣሪ ሆነ ነው እንደሱ የሚባለው። ወደ ላይ አይባልም። አልገባኝም ነው የሚባለው። ወደ ላይ ሲያፈርስ አልገባኝ እባክህ ንገረኝ ይነግርሃል። ኤርሚያስ በጣም ከባድ አይነት የነቢያት ሕይወት ያሳለፈ ሰው ነው። ወደ 4 የሚሆኑ ነገስታት ዘመን ላይ ያገለገለ በጣም ታላቅ የሚባል ነብይ ነው አይደል? በእስራኤል ታሪክ ውስጥ በይሁዳ ካገለገሉ በጣም ታላላቅ ነቢያት መካከል አንዱ ይሄ ነብዩ ኤርሚያስ ነው። በራሱ መጽሐፍ ላይ ብቻ ሳይሆን በሌሎች መጽሐፍትም ላይ ነብዩ ኤርሚያስ ተብሎ ተጠቅሷል። ባይዘወይ ጌታችን ኢየሱስ ክርስቶስ ከተመሰለባቸው ነገሮች አይደል? ሰዎች እኔን ማን ይሉኛል ሲባል አንደኛው የተገመተው ግምት ኤርሚያስን ይመስላል ይሉሃል። የኤርሚያስ ሌላኛው ስሙ አልቃሻው ነብይ ነው። ኦፍ ኮርስ ሰው ነፃ ፈቃድ አለው ምናምን ብዙ ጊዜ እንላለን። አዎ፣ ግን እግዚአብሔር ሉዓላዊ ነው። ከምድር አፈር አበጅቶ እፍ ያለውን ሰውዬ እግዚአብሔርን እጅ ጠምዝዞ ሐሳብ አያስቀይር። ጸልዬ አልመለስ አለኝ። ለምንድን ነው? ከእግዚአብሔር የልብ ሐሳብ ጋር ካልተስማማ ሳይመለስ ወደ ጌታ ሊሄድ ይችላል ሰውየው። እግዚአብሔር የሚመልሰው በልቡ ውስጥ ያለውን በመንፈስ ቅዱስ አማካኝነት ስትደግምለት ነው እንጂ አሁን የምፈልገውን ደርድሬ ጽፌ አምጥቼ መልስ ፈርምበት ብዬ ስሰጠው እግዚአብሔር ጸለይካው አይፈርምም። አብረን እንጻፈው። እስቲ ና የቆጭ በሊዳ ይሄን እናስተካክለው አብረን ይላል። አስተካክሎ በዘላለማዊ እቅዱና አሁን ደግሞ ከረንቲ ሊያረግ በሚፈልገው ፕሮግራሙ አስተካክሎ ይመልስልናል። ለዛ እኮ ነው ጸሎት መንፈስ በማይነገር መቃተትኛ ውስጥ የሚማልደው ነው። ምን ማለት ነው? መንፈስ የእግዚአብሔርን ጥልቅ ነገር ያውቃል። ስለዚህ አሁን ተንበርክከ በመንፈስ መጸለይ ምንድነው ጥቅሙ? በእግዚአብሔር ጥልቅ ነገር ውስጥ ያለውን አምጥቶ ይነግራል። በእግዚአብሔር ልብ ያለውን ስደግምለት እግዚአብሔር ያደርገዋል። መለሰልኝ የምትለው እግዚአብሔር የሚፈልገውን ለምነው ሰጥቶ ነው። ኤርሚያስ መጽሐፍ ላይ የምታዩት ይሄንን ነው። እግዚአብሔር በጣም ሉዓላዊ አምላክ ነው። ቀጥሎስ ኤርሚያስ እግዚአብሔር ብሎት እምቢ ማለት አይችልም። እልከኛ እኮ አለ። ከእግዚአብሔር እኮ እምቢ ብሎ እኮ የሚሄድ እኮ አለ። የሚሸሽ አልናገርም የምትለኝን ብሎ እኮ አምጾ እኮ የሚሄድ አለ። ኤርሚያስስ አይችልም። ብቻ እግዚአብሔር ከእናንተ ጋር ይሁን። በእውነት ቦልድ ነው ሰውየው፣ በጣም ቦልድ ነው። እና እንደነ ሐናንያና ሸማያ ነው ስሙ አንደኛው ሐሰተኛው ነቢይ በጣም ፊት ለፊት የተቃወማቸው በኤርሚያስ የንግግር ቃል ሞቱ የተባሉት ነቢያት ማለት ነው። ሞቱ ይላል። እና ኤርሚያስንም እግዚአብሔር መጣና ዛሬ መልእክት አለኝ አለው። እሺ እግዚአብሔር ሆይ እሰማለሁ ሲል ተነሳለ። ብድግ አለ። ፖተር ሳውስ ሸክላ ሰሪ ቤት ነው መልእክት አለው። ለምን አለው? እዛ ነው መልእክት ያለኝ አለው። እሺ አለ ኤርሚያስ ተነሳ እና ወደ ሸክላ ሰሪ ቤት ሄደ። ሸክላ ሰሪው በመንኮራኩሩ ላይ ነው አይደል? ሸክላ ከጭቃ ከአፈር ይሰራል። እየሰራ እያለ ሸክላው በሸክላው ሰሪ እጅ ላይ ተበላሽ። ዲዛይኑ ሌላ ነው። ሸክላ ሰሪ ተበላሸ ማለት ያሰበው እሱን አይደለም። እየሰራው እያለ ሲበላሽ ከባድ ነው ቃሉ። አፍርሶ ሰራው። እጄ ውስጥ ናችሁ ብሎ ያለው እሱ። አሁን እየሰራው ተበላሸ፣ ችግር የለውም። አፈረሰው፣ ከባድ አይደል? አሁን መልእክቱ ለሸክላው አይደለም ለሕዝቡ። እና እየሰራው እያለ እጁ ላይ ሲበላሽ ሸክላ ሰሪውም ከመንኮራኩሩ ላይ ጭቃውን አንስቶ እንደገና ጨፈለቀ። አቦካውና እንደሚወደው አድርጎ ሰራው። ኤርሚያስ ቁጭ ብሎ ያየዋል የሚሰራው። እኔ ሸክላ ሰሪው ሁሌ ይበላሽበት አላውቅም።
የዛን ቀን ለምልክት ተብሎ ተበላሽቶበት እንደሆነ አላውቅም። እግዚአብሔር ለኤርሚያስ ቁጭ ብሎ ሸክላ ሰሪውን እያየው ድምፅ ተነሰጠ። ኤርሚያስ ሆይ አለ። ሸክላ ሰሪ ቤት ቁጭ ብሎ እኮ ነው። አቤት እግዚአብሔር፣ ሸክላው በሸክላ ሰሪው እጅ እንዳለ ሕዝቤ በእኔ እጅ ውስጥ አለን። ያ እጄ ላይ አለ አይደል? እጅ ውስጥ ሸክላው ፈቃድ የለውም። ሸክላው ሸክላ ሰሪውን ለምን እንዲህ አረከኝ ብሎ አይጠይቀው። ኤርሚያስ እያየ እያለ ሸክላው ሲበላሽ ሰሪው ሲጨፈልቀው ሸክላው ለምን ጨፈለከኝ አይለው። ታዲያ እኔ በእናንተ ላይ እንዲህ መስራት አይቻለኝም እንዴ? እንደፈለግኩ አድርጌ ልሰራ ስል ለምን እንዴት ትሉኛላችሁ? እየሰራችሁ እያለ እኔ እንደምፈልገው ካልሆናችሁ እተዋችኋለሁ አይደለም ያለው እግዚአብሔር። አፍርሼ እሰራችኋለሁ። ሸክላ ሰሪው የተበላሸውን ጭቃ ጥሎ ሌላ መጣ አይደለም የሚለው፣ ራሱኑ አፍርሶ ሰራው። እጥላችኋለሁ አይደለም ያለው እግዚአብሔር። እና ሪስቶር እንደገና ቀይሬ ራሱኑ ጨፈላልቄ ያንኑ ሸክላ አስተካክዬ በምፈልገው አይነት ሞልድ እሰራዋለሁ። የኔ እጅ ውስጥ ናችሁ፣ እናንተ ሸክላው ናችሁ። አንደኛ ፈቃድ የላችሁም ነው። ቀጥሎ አቅም የላችሁም። እጄ ነው አቅም ያለው። ሰውን ከምድር አፈር ነው የሰራው። እንደምታውቁት ከምድር አፈር ነው ያበጀው ሰው። ሸክላውን ውብ አድርጎ ሰርቶ የሚፈልገውን ነገር ሸክላ ውስጥ የሚያስቀምጠው ባለቤቱ እግዚአብሔር ብቻ ነው። የኔ የሚባል አይኖረኝም ማለት ነው። የእግዚአብሔር ይሆናል ማለት ነው። ሁሉም ነገሬ እማዝበት ቦታ አይኖረውም ማለት ነው። ህይወቴ የኔ የግሌ እምለው የተደበቀ ቦታ አይኖረኝም። የትኛውንም የህይወቴን ክልል እግዚአብሔር አክሰስ ያደርገዋል ማለት ነው። ዕውቀት፣ ስሜት፣ ፈቃድህን ማለት ነው። ይህ መንፈስ፣ ነፍስ፣ ስጋህን እግዚአብሔር አክሰስ ያደርገዋል። ሲጨፈልቅ መርጦ አይጨፈልቅም፣ በሙሉ ነው የሚጨፍ ዲሞሊሽ እና ሸክላ ነን። ውድ ያረገን ያደረብን ነው። ይሄንን በጣም ማመን አለባችሁ። ውድ ያረገን በጣም ቫልዩ እንዲኖረን ያደረገው እግዚአብሔር እኛ ውስጥ ያስቀመጠው ነው። የከበረው መዝገብ እንዲወጣ ሸክላው በተወሰነ መንገድ ጊዜ እየጠበቀ መሸረፍ አለበት አይደል? የከበረው መዝገብ ሸክላው እንደተከደነ እኮ መዝገቡ መዝገብ ውስጡ አለ እየተባለ ነው የሚኖረው። መዝገቡ እንዲገኝ ሸክላው ይሰበራል። ስለዚህ ነው እንገፋለን እንጂ አንወድቅም ይላል። ለምን ይሰባብሩናል ነው ዙሪያችንን ለመዝገቡ እንዲወጣ። በእኛ መገፋት የእሱ መልክ ይታያል። እኛ ሞቱን ተሸክመን እናንተ ሕይወቱን ተሸክማችሁ ትዞራላችሁ የሚለው እኮ ሸክላውን እየሰባበረ የከበረውን መዝገብ ለሰው ሁሉ ያድለዋል ነው። ቻሌንጅ በምንም አይነት መንገድ አያገኛችሁ። ቻሌንጅ ግን በአንድ በኩል የእግዚአብሔርን አቅም በእናንተ ማሳያ ነው። መድከም የሚወደድ ባይሆንም ወደ ኃይል ፍጽምና የሚያመጣ ከሆነ ግን የወደደውን በሕይወታችን ይስራ። በእውነት የምንፈልገውን አድርጎ እኛ ፈገግ ብለን እሱ ከሚያዝን ትንሽ ጊዜ ቢያመንም እሱ ከከበረበት ለዘላቂው ደስታ የሚሆነን እሱ ነው። እኛ የዘላለም አይደል ሕይወታችን፣ ነገ አይደለም እኔ የሚታየኝ፣ ከነገ ወዲያም አይደለም የሚታየኝ፣ ኢተርናል ነው አይደል? ዘላለማዊ ነው ይሄ ሕይወት። ስለዚህ በጣም ጥቂት ሊያስታግሰን የሚችል መንገድ ቢኖረውም ግን በጣም ረጅም ዘመን ክብር አለው። የፈረሱበት ቀላል አይደለም። ከተሰሩ በኋላ ነው ውበታቸው የመጣው። በእውነት ነው የምላችሁ። እንደ ተዘበራረቀን እድሜያችን ከሚያልቅ ትንሽ ታግሰን የእርሱ ውበት በእኛ ታይቶ ብንጨርስ። አሁን እግዚአብሔር እኮ ያለው ታግላችሁ አይደለም ያለው፣ እኔ እጅ ላይ እና ፈቃደኛ ስትሆን አፈርሰዋለሁ። ከዛስ እንደምፈልገው ዲዛይኑን ይወስድ ነው። እንዲህ አረገ ስራኝ አትበለኝ፣ እንደምፈልገው አድርጌ ልስራ። የሚያባብለን በጣም እንዳንጮህ ነው እንጂ መስራቱ አይቀርም፣ ግን ያባብለን። ግድ የለህም የዘላለም ክብር አለ ይላል። እሺ ስትል ነካ ያደርገዋል። በምድር ያለው ሲቃይ
ብሎ ጻፈ ጳውሎስ። ሲሉ በሰማይ ሊገለጥ ካለው ክብር ጋር የመሬቱ ሲሉ አይ ሲቃይ ነው እዚያ ሲቃይ ነው እውነቱ ሲቃይ ነው። በሰማይ ሊገለጥ ካለው ክብር ጋር ግን ሳነጻጽረው ሸክላ ሰሪው ሸክላውን እንደሚሰራው እግዚአብሔር በእኛ ሕይወት ላይ የወደደውን ይሰራ። በዚህ የሸክላ ዕቃ ውስጥ የተቀመጠ በጣም የከበረ መዝገብ አለ። ይሄንን መዝገብ አያሌ ሕዝብ ሊያየው፣ አያሌ ሕዝብ ሊያነበው፣ አያሌ ሕዝብ ሊሰማው ይገባል። ይህንን የከበረ መዝገብ ይዘን እንዳንሞት ወዳጆች፣ ይመንዘር፣ ይውጣ። እውነቴን ነው የምላችሁ፣ ይውጣ። እግዚአብሔር በእኔና በእናንተ ሕይወት ላይ ማድረግ የፈለገውን ያንን ያለ መከልከል ያድርግ። በጣም በጥቃቅን ነገር አትጥገቡ። በቃኝ አይ በቃ አትበሉ። ኖ አይ ልክ አይደለም። ትንሽ ነገር ስቀምስ ዓለምን የጨረስኩ ከመሰለኝ ምንም አልቀመስኩ። እግዚአብሔርን ጠጋ ብሎ ያየ ሰው እኮ በጣም ነው የሚጠጋው። ምንም ያላየ ነው ምን አለና የሚለው። ስለዚህ በደንብ እንጠጋው፣ የበለጠ ይስራ በእውነት። ነገ ከጥቂት ዓመት በኋላ እንዳንጸጸት፣ ያኔ በሰጠሁት ኖሮ እንዳንል፣ ምን አለ በሕይወቴ ላይ የወደደውን አድርጎ ባሳረፈኝ እንዳንል፣ ዛሬ ይሄው ቀን ሳለ እንስጠው። የፈለከውን አርግ፣ ይሄው እኔ ሸክላው ነኝ አንተ ሰሬ ነህ ብለን እጁ ላይ ራሳችንን አኑረን ፈቃዳችንን እንስጥ። ቢያመንም የእግዚአብሔር ይሻላል። እውነት እኛ ለኛ አንሆንም። እግዚአብሔር ነው ለኔ የሚያቀልኝ። የፈጠረኝ እሱ ነው። ፕሮግራም እሱ ውስጥ ነው ያለው። እኔ ካልነገረኝ አላውቀውም። ኮምፕሌን ላደርገው አልችልም። ሸክላው ነኝ። ለምን እንዲያረክ ኖ ልለው አልችልም። እግዚአብሔር ጎኔ አይደለም ያለው፣ ወደ ላይ ነው። እግዚአብሔር አምላክ ነው፣ እኔ ሰው ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡሩ ነኝ። አስረዳኝ ብዬ መጠየቅ ካለብኝ ጠይቀዋለሁ። ለምን አረክ አይባልም። እግዚአብሔር ፈጣሪ ነው። ወደ ጎን ነው እንደሱ የሚባለው፣ ወደ ላይ አይባልም። አልገባኝም ነው የሚባለው። ወደ ላይ ሲያፈርስ አልገባኝ፣ እባክህ ንገረኝ ይነግርሃል። ዲዛይኔ ሌላ ነው ይላል። ስለዚህ እናንተ ደግሞ በክርስቶስ ኢየሱስ ተመርጣችሁ በዚህ ዘመን እግዚአብሔር ፈቃዱ ሊያደርግባችሁ የጠራችሁ ሰዎች ናችሁ። ስለዚህ ኦልሬዲ የእግዚአብሔር መሳሪያ እናንተ አጠገባለ እና የሚፈልገውን ለማድረግ እግዚአብሔር ደጅ ሄዶ የሆነ ሰው አይፈልግም። አንተ ነው መጀመሪያ ቅርቡ ያለው፣ አንተ ላይ ነው የሚያርፈው እጁ። እግዚአብሔር ለዓለም ማሳየት የሚፈልገውን በልጁ በኩል ያመጣውን መልክ አንተ ላይ ነው የሚያደርገው። ይሄው የልጄ መልክ ይላል። ልጁን ደጋግሞ ምድር ላይ ልኮ አይገልማ፣ በአንተ በኩል ልጁን ያሳያል። ጴጥሮስና ኢየሱስ የኖሩትን ኑሮ ውስጥ እዩት። እንደ ጴጥሮስ የሚስት አለ? እንደ ጴጥሮስ የሚደክም፣ እንደ ጴጥሮስ የሚያበላሽ? እንዴ ኢየሱስን እኮ ታውቃለህ፣ ከዘላለም ማዳኑ እኮ ሊያጎሎ ፈልጓል። እንደዚህ የሳተ ሰው የለም። ጴጥሮስን ጌታ ኢየሱስ እንደዚህ እየገነጣጠለው ነው ሰው ያደረገው። ይሄ እኮ መፍረስ አይደለም፣ ግን ጥልጥል ሂድ አንተ ሰይጣን ከኢየሱስ አፍ ሲወጣ ሰው ትሆናለህ እንዴ? ከዛ በኋላ አየ ድቅቅ ሰበረው ስትል ሰይጣኑን አባሩ ሰውየውን ሐዋርያ ያደረገው። የመሞት ያክል ነው ያደረገው። ሁሉንም ነው እኮ ጌታ ኢየሱስ እኮ አያልፋቸውም። ለምንድን ነው የሚያፈርሳቸው? ሐዋርያ ሥራ በእነሱ ነው የሚቀጥለው። የሚቀጥለውን 30 ዓመት በትክክለኛ ስታንዳርድ እንዲኖሩ 3 ዓመቷን ግዴታ መሰራት አለባቸው። እዚህ ጋር ከራራላቸው የሚቀጥለው ዘመን የነሱ አይደለም። እዚህ ጋር ጨክኖ ካፈራረሳቸው የሚቀጥለውን ዘመን ለነሱ ነው። ሰጥቷቸው እኮ ሄደ ባይዘው ምን ያደረጉት ይሆን ብሎ እኮ አልቆየም። እንኩ አላቸው። ምን ወንጌል? የትኛውን? ከእኔ ይኸው የእኔን ወንጌል ምን እናደርግ? ከፀሐይ መውጫ እስከ መጥለቂያ ሰበኩት። ሰጥቷቸው ሄደ። ያን ያክል ትረስት ያደረጋቸው 3 ዓመቷን በምን አይነት መንገድ አብረውት እንዳሳለፉ ስለሚያውቅ ነው። አይ እግዚአብሔር ከጨከነብህ ይፈልጋል ማለት ነው። ገንጠል ነገር ካደረገ አለብህ ፕሮግራም ማለት ነው። ስለዚህ እንደዛ ነው። በሸክላ ሰሪ እጅ ውስጥ ነን። እኔና እናንተ ሸክላ ነን። ቢ ሬዲ፣ ተዘጋጁ ለመፍረስ፣ ለመሰራት፣ የኛ የሆነውን ነገር ለመጣል፣ የእግዚአብሔር የሆነውን ነገር ለመያዝ፣ በመንፈሱ ለመሞላት፣ በእግዚአብሔር ቃል ለመታጠቅ፣ የእግዚአብሔር የሆነውን ነገር በእኛ ለማድረግ እግዚአብሔር ከዚህ ጊዜ በኋላ በእኔና በእናንተ ሕይወት ደግሞ እስቲ እሱ ተረኛ ይሁን። እኛ የብቃንና እሱ ደግሞ እስቲ ይጀምር። እስቲ እሱ ደግሞ ይስራ።
አሁን እስከ ዛሬ ሰው ሁሉ እኛን አይቶ ሊሆን ይችላል። ከዚህ በኋላ በእኛ እሱን ይሄ ውስጥ የእሱ ዲዛይን ሲታይ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ነው። የእግዚአብሔር ልጆች ማለት ባይዘው ትርጉሙ አሁን 3 ደረጃ ነው አይደል ያለው ልጅነት፣ ቴክነን፣ ኔፊውና ሄሪዮስ። ቴክነን ማለት የሚታቀፍ ሕፃን ነው። ኔፊው ማለት ገና ቲኔጅ ያልሆነ ማለት ነው። ሄሪዮስ ማለት ማቹርድ ሰን ማለት ነው። የፍጥረት ናፍቆት የእግዚአብሔር ልጆች የሚለው ሄሪዮስ ነው። ማቹርድ ሰን ማለት የአባቱ መልክ ያለው፣ የአባቱ ካራክተር ያለው፣ የአባቱ ስትራክቸር ያለው፣ አባቱን የሚመስል ማለት ነው። ስለዚህ ፍጥረት የሚጠብቀው ዝም ብሎ ራንደምሊ የእግዚአብሔር ልጅ ምናምን የተባለ ሰው ሳይሆን ኢየሱስን የሚመስል መልክ ያለው ሰው ነው የሚጠብቀው። እሱ ደግሞ የተሰራ ነው። ኢትስ ፕሮሰስ። ፈቃደኛ ከሆንን እግዚአብሔር በእኔና በእናንተ ሁኔታ ልጁን ይገልጠዋል።